በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። የዮሐንስ ወንጌል ምዕራፍ 5 ቁጥር 29። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ይህ ቃል ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 25 ጀምሮ ያለውን ላንብላችሁ። እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣልና እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ለወልድ ደግሞ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። መልካም ማድረግ የሕይወትን ትንሣኤ ለሚናፍቁ ሁሉ ትልቁ መሰረት እንደሆነ የእግዚአብሔር ቃል ይነግረናል። መልካምም ያደረጉ ለሕይወት ትንሣኤ ነው የሚለው። ልብ በሉ። መልካምም ያደረጉ ለሕይወት ትንሣኤ። ክርስቶስ ዳግመኛ ሲመጣ የሰዎች መልካም ስራ ያደረጉት መልካም ስራ ምስክር ሆኖ ይቀርባል። እምነት የምንለው ነገር በዋናነት መገለጫው መልካም ስራ እንደሆነ በመልካም ስራ ያልተገለጠ እምነት ዋጋ ቢስ መሆኑን የሚያስረዳ ነው። ሐዋርያው ቅዱስ ጳውሎስ መልካሙን ስራ ለማድረግ በክርስቶስ ተፈጠርን ይላል። በክርስቶስ እንደገና የተፈጠርነው መልካሙን ስራ ለማድረግ ነው ይላል። ኤፌሶን ምዕራፍ 2 ቁጥር 10ን ስናነበው እኛ ፍጥረቱ ነንና እንመላለስበት ዘንድ፣ ልብ በሉ፣ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። ቁጥር 8ና 9 ላይ ጸጋው በእምነት አድኗችኋል ይላል። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል። እውነት ነው። የሰው ልጅ መዳን የሆነለት በኃጢአት የወደቀው የሰው ልጅ መዳን የሆነለት በእግዚአብሔር ጸጋ በምሕረቱ ብዛት ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ለመዳናችን የሚያስመካ ነገር የለንም። የእግዚአብሔር ጸጋ የእርሱ ምሕረት ነው። ነገር ግን ይህንን ካለ በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። የሰው ልጅ መጀመሪያ ሲፈጠር በገነት እያለ ኦሪት ዘፍጥረት ምዕራፍ 1ና ምዕራፍ 2 ላይ እግዚአብሔር ሁሉን ነገር መልካም አድርጎ እንደፈጠረው ሰውም በዚህ መልካም በሆነው በገነት እንደነበረ የሚታወቅ ነው። ነገር ግን ይህን እግዚአብሔር የሰራውን መልካም ስራ በኃጢአት ምክንያት ሰው ካበላሸው በኋላ ግን እንደገና በክርስቶስ ስንፈጠር መልካሙን ስራ ለማድረግ እንደሆነ ሐዋርያው ቅዱስ ጳውሎስ በግልጽ አስቀምጦታል። መልካሙን ስራ ለማድረግ በክርስቶስ ኢየሱስ እንደገና ተፈጠር። እንደገና በክርስቶስ የተፈጠርነው እንደገና በጸጋው የእግዚአብሔር ልጆች ስንሆን መልካሙን ስራ ለማድረግ ነው። ሐዋርያው ቅዱስ ጴጥሮስም እንደ ፈቃዱ መከራን
የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ነው የሚለው አንደኛ ጴጥሮስ ምዕራፍ 4 ቁጥር 19 ላይ። ስለዚህ በጸጋው መዳን እንደሆነልን ሁሉ መልካምን ስራ አለመስራት፣ ለመልካም ስራ ዋጋ አለመስጠት መንፈሳዊ ኪሳራ መሆኑን ያስረዳናል። መልካም ያደረጉ ነው የተባለው። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ይነሳሉና ይህንን በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ማየት ይቻላል። ይህ ክፍል በግልጽ የሚያስረዳ ነው። መልካም የሰሩ መልካም ያደረጉትን ወደ እኔ ኑ ሲላቸው ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ ሲላቸው፣ ክፉ ያደረጉትን ግን ከኔ ሂዱ ነው ያላቸው። ከኔ ሂዱ። ልብ በሉ። መልካም ያላደረጉትን መልካም ስራ የሌላቸውን ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ማንበብ በቂ ነው። መልካም ያደረጉትን በቅኝ የቆሙትን እናንተ የአባቴ ብሩካን ነው፣ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን የእግዚአብሔርን መንግስት ውረሱ ሲላቸው፣ ክፉ ያደረጉትን ግን አላውቃችሁም ያላቸው። ከኔ ሂዱ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ነው ያላቸው። ወደ ዘላለም እሳት ሂዱ። እነማንን? መልካም ስራ የሌላቸውን፣ መልካም ስራ ያላደረጉትን። መልካም ስራ የሌላቸውን ምን አላቸው? ከኔ ሂዱ፣ ክፉን ወደ ውጭ ጣሉት የሚለው በቅዱስ ወንጌል ተደጋግሞ የተነገረ ቃል ነው። ክፉን ወደ ውጭ ጣሉት። መልካም ስራ የሌለውን ክፉን ወደ ውጭ ጣሉት። በማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ የተገለጠ ቃል አለ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ፣ ልብ በሉ፣ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች፣ ልብ በሉ፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ስለዚህ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። መልካምነት የጎደለው ማንነት መጨረሻው ይህ ነው። መጨረሻው ይህ ነው። ጌታ ሆይ ቃላት እንዳልሆነ እዚህ ላይ በግልጽ የሚያስረዳው መልካምነት የሌለው የአባቱ ፈቃድ ምን እንደሆነ። የአባቱ ፈቃድ በተላከው በልጁ ማመን አንዱ ሆኖ ያመኑ ደግሞ እምነታቸውን እንዴት በስራ መግለጽ እንዳለባቸው ነው። ልዩ ልዩ አይነት መልካም ነገር የተሰሩ ነገሮች ሁሉ በመልካምነት ካልተደገፉ፣ በስራ ካልተደገፉ በስራ መገለጥ እንዳለባቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በጊዜው እናጭዳለንና መልካም ስራ ለመስራት አንታክት ይላል። ገላትያ ምዕራፍ 6 ቁጥር 9 ላይ በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ቁጥር 10 ላይ ደግሞ ጊዜ ካገኘን ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ልብ በሉ፣ ጊዜ ካገኘን እድሜ ካገኘን ለሰው ሁሉ አለ፣ ይልቁንም ደግሞ ለሃይማኖት ሰዎች መልካም እናድርግ። ለሃይማኖት ቤተሰቦች መልካም እናድርግ። እስኪ በዚህ ዘመን ለሰው ሁሉ ቀርቶ እርስ በርሳችን የሃይማኖት ቤተሰቦች የሆን እንኳ መልካም ማድረግ አቅቶናል። በዚህ ዘመን እስኪ መንፈሳዊ ቤቶች፣ ቤተ እምነቶች አካባቢ የሚሰማውን ያህል አመፅና እርስ በርስ መጠላለፍን ያህል በዓለም ዘንድ እንኳን አይሰማም። ምክንያቱም መልካም ማድረግ የለም። መልካም የሌላቸው ሰዎች ደግሞ ለፍርድ ትንሣኤ እንጂ ለሕይወት ትንሣኤ አይነሱም። መልካም ያደረጉ አለ
ለሕይወት ትንሣኤ ይነሳሉ። መልካም ያደረጉ ሐዋርያው ጳውሎስ ይህንን ነው ደጋግሞ በመልእክቱ ላይ የሚናገሩ። በጊዜው እናጭዳለን ነው የሚለው። በጊዜው የምናጭደው መልካም ትንሣኤ ነው ወይስ ለፍርድ ትንሣኤ ነው? መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ ይነሳሉና ወገኖቼ፣ እምነታችን በጸጋው የሆነልን መዳን፣ በእግዚአብሔር ምሕረት በልጁ የሆነልን መዳን በስራ መገለጥ አለበት። በዚህ ዘመን የሚታየው ቤተ እምነቶችን ለሌሎች መዳን ምክንያት ሊሆኑ የተዘጋጁ መሆን የሚገባቸው ቤተ እምነቶች አካባቢ የሚሰማው ምንድን ነው ብለን ስንል መልካም ነገር አይደለም። በጥላቻ በቃላት መጠላለፍ፣ ነውር፣ ነቀፌታ፣ ክፋት፣ አመፅ። እነዚህን ምን አለ ጌታ? አላውቃችሁም እላችኋለሁ፣ አላውቃችሁ እናንተ አመፀኞች ወግዱ፣ ከእኔ ሂዱ እላችኋለሁ አለ። እናንተ አመፀኞች። በዚህ ዘመን የሚሰማው ምንድን ነው? መልካም ነገር ነው? አመፅ አይደል? የሚሰማው ነገር የሚታየው ነገር ወደ ጳውሎስ እንደተናገረው በጊዜው እናጭዳለን ነው የሚለው። መልካም ነገር ካለን፣ መልካም ስራ ካለን በጊዜው ይታጨዳል። ክፉ ነገር አመፅ ደግሞ የሚታጨደው በጊዜው እናንተ አመፀኞች ከእኔ ሂዱ በሚል ይሆናል ማለት ነው። ስለዚህ ጊዜ ካገኘን ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። እያደረግን ያለው ምንድን ነው? ነገ በጌታ ፊት የምናጭደው ነገር ምንድን ነው? መልካም ነገር ወይስ የአመፅ ነገር? ማን ነው በዚህ ዘመን በአምላኩ ፊት በታማኝነት በተሰጠው ነገር ያለ አመፅ በታማኝነት ፈጣሪውን የሚያገለግለው ማን ነው? ስለዚህ መልካምነት ከሌለን፣ ታማኝነት ከሌለን መጨረሻ ላይ የምናጭደው ምንድን ነው የሚለውን ልብ ልንል ያስፈልጋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ በግልጽ ነው ያስቀመጠው የመጨረሻው ነገር፣ የመጨረሻው ክርስቶስ ዳግመኛ ሲመጣ አሁን በምሕረቱ በቸርነቱ ብዛት እንኖር ይሆናል። በጸጋው ብዛት ቁመን እንወጣለን እንገባለን። ነገር ግን አሁን ላይ የምንሰራው ነገር ሁሉ ተጠቃሎ ድምር ውጤቱ ጌታ በዳግም ሲመጣ በፊቱ በዝርዝር ይቀርባል። ለዚህ ነው መልካም ያደረጉ ያለው። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ይነሳሉና ነገ በጌታ ፊት ዳግም ሲመጣ የምንነሳው በምንድን ነው ብለን ስራችንን እንድናይ፣ ስራችንን እንድንገመግም፣ ለሌሎች የምንሰራው በሌሎች ፊት የምናደርገው በሕይወታችን የምንኖረው ነገር ሁሉ ነገ በጌታ ፊት የሚገለጥ ይሆናል ማለት ነው። ስለዚህ መልካም ማድረግ የሚለውን መታከት እንደሌለብን፣ ዛሬ ብዙዎቻችን ለመልካም ነገር ርቀናል። ክፋት ነግሶብናል፣ አመፅ ነግሶብናል። መልካም ወይም ደግሞ ለሃይማኖት ቀናኢ ለመምሰል እውቀታችንን ችሎታችንን እንገልጦ ይሆናል። ነገር ግን እውቀታችን ችሎታችን የምንናገረው ነገር ሁሉ በመልካም ነገር ላይ ካልተገለጠ፣ በመልካም ነገር ካልተደገፈ ክፉ ያደረጉ ለፍርድ ትንሣኤ ነው የሚነሱት። ስለዚህ በዘመናችን የምናየው ነገር ሁሉ የክፋት ቃላት፣ የአመፅ ቃላት፣ አንዳንድ ጊዜ ተራ የሆነ ርካሽ ነገር ለማትረፍ ብለን በወገንተኛነት ላይ ተጣብቀን አንዱን ለመጉዳት ሌላውን ለማስደሰት የምናደርጋቸው መራራ ንግግሮች ራሳቸው እምነት አለኝ እያልን ነገር ግን አመፃችንን ምን ያህል በአደባባይ እየገለጥነው እንደሆን እንኳ ብዙዎቻችን ልብ አንለውም። ስለዚህ ክርስቶስ የመጨረሻውን ዳግም ሲመጣ የሚሆነውን ነገር በዚህ ሁኔታ ነው የገለጸው። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ። ስለዚህ የምናደርገውን ነገር አምናለሁ የምንለውን ነገር በምናደርገው ነገር ልንመዝነው ይገባል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።